ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሁኑልን ኢንሻአላህ። ዛሬ በአዲስ ርዕስ በአዲስ ሀሳብ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን ኢንሻአላህ። የዛሬው ርዕሴ የለውዝ የጤና ጥቅሞች በሚለው ዙሪያ ነው። እስቲ ለውዝ በውስጡ ምን ምን ንጥረ ነገሮች አሉት? ለምንስ ጤንነት ይውልልናል? ለምን ከምን ይከላከልልናል? እስቲ ለምን ምን ጥቅሞች አሉት በሚለው ዙሪያ እንወያያለን። አብራችሁን ቆዩ ኢንሻአላህ። ለውዝ ብዙ የጤና በረከቶች የጤና ጥቅሞች አሉት። በብዙ ጊዜ እንጠቀመዋለን። ነገር ግን እስቲ በውስጡ ያሉ ንጥረ ነገሮች ምን ምን ናቸው በሚለው ዙሪያም እስቲ ጥቅሞችን እንይ ኢንሻአላህ። ለውዝ የማስታወስ አቅምን ይጨምራል። ለውዝ ወይም ኦቾሎኒ ብለን እንጠራዋለን። ብዙ ጊዜ የማስታወስ አቅምን ይጨምራል። አእምሯችንን እንድናስታውስ ያደርግልናል ማለት ነው። በውስጡ የያዘው ቫይታሚን ቢ3 ወይም ቢ3 ይባላል ማለት ነው። ወይም ናሲያን ይባላል። አእምሯችንን የተለመደ ተግባሩን በብቃት እንዲወጣና የማስታወስ አቅማችን እንዲጨምር የማድረግ ብቃት አለው ማለት ነው። ለውዝ በልብ በሽታ የመጠቃት እድልን ይቀንሳል። ያው በርካታ ጥናቶች ለውዝ በቋሚነት መመገብ በልብ በሽታ የመጠቃት እድል እንደሚቀንስ ገልጿል ማለት ነው። ለውዝ ለልብ ተስማሚ በሆኑ ንጥረ ነገሮች በውስጡ ያሉት ንጥረ ነገሮች የተገነባ ነው ማለት ነው። ያም ደግሞ በሽታን የመከላከል አቅማችንን ያዳብርልናል። ለውዝ በሳምንት ቢያንስ 4 ቀን ያህል ለውዝ መመገብ በልብ የደም ስር በሽታዎች እና በሌሎች የልብ ህመሞችን የመጠቃት አጋጣሚዎችን በእጅጉ ይቀንስልናል ማለት ነው። ሌላኛው ለውዝ ከእርጅና ጋር ተያይዞ የሚመጣ የመርሳት ህመምን ይከላከላል ማለት ነው። ለውዝ የመርሳት ህመሞችን በመከላከል ረገድ ያለውን ውጤት ለማወቅ በተደረገ ጥናት ያው ጥናቱ እንደሚለው እርጅናን ወይ ደግሞ የመርሳትን በሽታን ለመከላከል ይጠቅማል ማለት ነው። በእርጅና ተያይዞ የሚመጣን የመርሳትን ችግር ለውዝ በቋሚነት የሚወስዱ የመርሳት እድላቸው 70% ቀንሶ ተገኝቷል ማለት ነው። የመርሳት እድላቸው የጥናት ውጤትን በየዕለቱ የአውሮፓ ኩባያ ለውዝ መመገብ በቂ ናሲያን ለማግኘት ይረዳል ብሏል። ሌላኛው ክብደትን መጨመር ይከላከላል። ብዙ ጊዜ በተለምዶ ለውዝ መመገብ ክብደት ይጨምራል ይባላል። ያው ሳይንሱ እንደሚለው ደግሞ ክብደት መጨመርን ይከላከልልናል ይላል። በቋሚነት ለውዝ መመገብ ክብደት እንዳይጨምር አስተዋጽኦ ያደርግልናል። በጉዳዩ ላይ የተካሄደ ጥናት ቢያንስ በሳምንት 2 ጊዜ ለውዝ የሚመገቡ ሰዎች ምንም አይነት ከማይበሉ ወይም ከማይመገቡ ለውዝ ከማይመገቡ ጋር ሲነጻጸሩ ክብደት የመጨመር እድላቸው ቀንሶ ተገኝቷል ማለት ነው። ሌላኛው የጨው መጠኑ ዝቅተኛ ነው። ለውዝ የጨው መጠኑ ዝቅተኛ ነው። ከፍተኛ የጨው ወይም ሶዲየም መጠን የደም ግፊትን እንዲጨምር ያደርጋል ማለት ነው። ለውዝ ዝቅተኛ የጨው መጠን ያለው ይህ ጤናማ ልብ እንዲኖረን ያደርጋል። ለውዝ ምንም አይነት አስገራሚ ፈውስና የጤና ጠቀሜታ አለው ማለት ነው። ምንም አይነት ተጓዳኝ ችግር የሚፈጥረው ነገር የለውም ማለት ነው። በአብዛኛው በለውዝ የሚነሳ አለርጂ ያው ጉዳት ያደርሳል ይባላል። አለርጂክ ሊያስነሳ ይችላል። አሳስያ እንደዛ አለርጂክ ላለባችሁ ሰዎች እንጂ ሌላ ነገር ተጓዳኝ ብዙም ነገር የለውም ማለት ነው። ለውዝ ስኳር በሽታን ስኳር በሽታን ያው ለውዝ ደጋገምኩት ይቅርታ የኮሌስትሮል መጠንን ዝቅ በማድረግ ረገድ የተመሰከረለት ከመሆኑም በላይ ታይፕ 2 በተሰኘው የስኳር ህመምን ለተጠቁ ሰዎች ይጠቅማል ማለት ነው። የስኳር በሽታን 2ኛ ደረጃ የተባለውን ለተጠቁ ሰዎች ጥሩ ነው ማለት ነው። ይህም ለውዝን ከተመገቡ በኋላ የኢንሱሊን መጠን መጨመር የሚያጋጥም ሲሆን ለውዝ ይህን ችግር ያረጋጋል ማለት ነው። ኢንሱሊን የጨመረውን የስኳር መጠናቸው የጨመረውን ይቀንሳል ወይም ያረጋጋል ማለት ነው። ይሄ ማለት ደግሞ ለሁሉም ስኳር በሽተኞች ሳይሆን
አንደኛ ደረጃ እና ሁለተኛ ደረጃ ለሚባለው የስኳር በሽታ ላለባቸው ሰዎች የኢንሱሊን መጠን የሰውነታችን ይሄ ውስጥ ኢንሱሊን የሚባል አለ፣ እሱን ያረጋጋል ማለት ነው። ሌላኛው ለፎሊክ አሲድ በውስጡ ይዟል። ሌላኛው ደግሞ ለወዝ በሽታን የመከላከያ አቅማችንን ያዳብራል። ለወዝ ካንሰርን የመዋጋት ኃይል አለው ማለት ነው። ያው ሌላኛው ደግሞ በውስጡ ብዙ በማዕድናት የበለጸገ ስለሆነ ብዙ ነገር አለው በውስጡ ማግኔዚየም፣ ፋይበር፣ ኮፐር፣ ቫይታሚን ኢ እና አርጊናይን የተሰኙ ንጥረ ነገሮች በውስጡ ይዟል ማለት ነው። እነዚህ ሁሉ የልብ በሽታን ለመከላከል ይጠቅማሉ ማለት ነው። እነዚህ በውስጡ ያሉ ንጥረ ነገሮች በሙሉ ለወዝ የኮሌስትሮል መጠን ለመቀነስ ጠቃሚ ነው ማለት ነው። እነዚህን ይመስላሉ የለውዝ ጥቅሞች። ለውዝ በቅቤ መልኩም ተዘጋጅቶ እንደዚህ ሳንዱች ነገሮች ሰርተን ብዙ ጊዜ እንጠቀመዋለን። ይህም ደግሞ ቁርስ ላይ ጠዋት ላይም ማታ እራት ላይ መጠቀም ትችላላችሁ። ለውዝ በብዙ መንገድ መመገብ እንችላለን ማለት ነው። በውስጡ አንቲ ኦክሲደንት ነው። በውስጡ ናይሲን፣ ፓንቶኒክ አሲድ እንዲሁም ታይሚን የሚያዙ በጣም አስገራሚ ነው ማለት ነው። ያ ማለት ለጤናችን ብዙ ፋይዳና ጠቀሜታ አለው ማለት ነው። ክብደትን ያስቀራል፣ ግፊትን ያስቀራል፣ እንዲሁም ደግሞ የስኳር ሁለተኛ ደረጃ የተባለውን ይቀንስልናል ማለት ነው። የለውዝ ቅቤ በውስጡ ብዙ ነገር አለው ማለት ነው። ለውዝን ተፈጭቶ ወይ በቅቤ መልኩ መመገብ ጥሩ ጥቅም አለው ማለት ነው። የለውዝ ቅቤ ያው ለውዝን በቅቤ መልኩ መጠቀም ብዙ ጠቀሜታ አለው ማለት ነው። ይህም ማለት ለሚያጠቡ ሴቶች ጥሩ ነው። ሌላኛው የደም ውስጥ ያለ ስኳርን ይቆጣጠራል። የለውዝ ቅቤ በውስጡ ማግኒዥየም ይይዛል። ማግኒዥየም ደግሞ ለበሽታ መከላከል፣ ለአጥንት ጥንካሬ እንዲሁም ደግሞ የስኳር መጠንና የደም ግፊትን ለመቆጣጠር ይረዳናል ማለት ነው። በውስጡ ብዙ ፖታሲየም ይዟል። ፖታሲየም በማዕድን በሰውነት ውስጥ ያለን ውሃ የመቆጣጠር አቅም አለው ማለት ነው። የልብ ምትንም ጤናማ እንዲሆን ይረዳል። ፖታሲየም ማነስ የልብ ምት የተዛባ ያደርጋል ማለት ነው። ያ ማለት ደግሞ ፖታሲየም በውስጡ አለ ማለት የልብ ምትን ያስተካክልልናል ማለት ነው። ሌላኛው ደግሞ የሐሞት ከረጢትን ድንጋይ ያስቀራል። የሐሞት ከረጢት ጠጠር ላለባችሁ ጥሩ ነው ማለት ነው። የኮሌስትሮል መቀነሻ መድኃኒት ወይም የክብደት መቀነሻ መድኃኒት እንዲሁም የወሊድ መቆጣጠሪያን ክብል የሚወስዱ ሰዎች ቢወስዱ በሐሞት ከረጢት ድንጋይ የመጠቃት እድላቸው ይቀንሳል ማለት ነው። በውስጡ ከፍተኛ ፋይበር ይዟል። ምግባችን ውስጥ ፋይበርን በማካተት አስፈላጊ ነው ማለት ነው። ይህም ማለት የሆድ ድርቀትን፣ ስኳርን እንዲሁም ሌሎችንም ነገሮች ያግዛል ወይም በሽታን ይከላከልልናል፣ ድርቀትን ይከላከልልናል ማለት ነው። የለውዝ ቅቤ ወይም ደግሞ ለውዝ እንዲህ መመገብ ብዙ ፋይዳዎች አሉት ማለት ነው። በብዙ ቪታሚኖች የተገነባ ነው። ቪታሚን ኤ፣ ቪታሚን ሲ አሉ። ቪታሚን ቢ እና ኤ ራሱ አሉበት። የአይን እይታን ያስተካክላል ማለት ነው። ሌላኛው ቁስል ቶሎ እንዲድን በማድረግ እንዲሁም የሰውነታችን በሽታ የመከላከል አቅምን ያጎለብታል ማለት ነው። ለውዝ ብዙ ፕሮቲን አለው። ያ ፕሮቲን ከመቶ እንግሊዘኛው ከበድ ስለሚለኝ ነው ፒኑት ወይም 25 ጂኤም ፕሮቲን ይዛል ማለት ነው። ይህ ፕሮቲን ተሰባስበው ወደ አማይኖ አሲድ ይቀየራል። ይህ ለሰውነታችን እያንዳንዱ ሴል ከዚህ ይሰራል ማለት ነው። እንዲሁም የተጎዳ ሴልን ይጠገንበታል ማለት ነው። ይሄ ለውዝ ወይም የለውዝ በአጠቃላይ መጠቀም የኮሌስትሮል መጠን ይቀንሳል። በውስጡ የያዛቸው ንጥረ ነገሮች ከምንመገበው ምግብ ውስጥ ኮሌስትሮል ወደ ሰውነታችን እንዳይመጠጥ በማድረግ ኮሌስትሮልን ይቀንሳል። እንዲሁም የቅባት ይዘቱን ከኦሊቭ ዘይት ከምናገናኘው የቅባት አይነት ጋር ተመጣጣኝ ነው። ያው ከወይራ ዘይት ጋር ተመጣጣኝ ነው ማለት ነው። በውስጡ
ምንም ተጓዳኝ ነገር የለበትም ማለት ነው። የልብ ጤናን እነዚህ ቅባቶች የልብ ጤናን ይጠብቃሉ፣ እንዲሁም ደግሞ ለሰውነታችን ተስማሚ ናቸው ማለት ነው። ይሄን ይመስላል የለውዝ የጤና ጥቅሞች። የለውዝ ቅቤ ብዙ ፋይዳ አለው። ለውዝ በራሱ ብዙ ነገር አለው፣ ብዙ ማዕድናት በውስጡ ይዟል። ለውዝ አብዛኛው ጊዜ ጤናን የሚከላከሉ የሚጠብቁ የጤና ተጓዳኝ በሽታዎችን የሚከላከል ነው ማለት ነው። የለውዝ ቅቤ ጡንቻዎቻችን ለመገንባት እና ለመጠገን የሚያስፈልጉ የፕሮቲን ምንጭ ነው ማለት ነው። ለውዝ ብዙ ማዕድናቶች በውስጡ አሉት፣ ብዙ ፋይበሮች አሉት፣ ብዙ ነገሮች አሉት። ለውዝን መጠቀም ለጤናችን አስፈላጊ ነው። የዛሬው ርዕሳችን ይህን ይመስላል። በቀጣይ በሌላ ርዕስ እስከምንመጣ ሰላም